ልጅቱን አሁን ማለት ነው እውነቴን ነው እንደ ሰው ስናስብ ይች ልጅ ለመስራት ለስራ ብለው ነው ያመጧት። ኖ ለስራ ብለው ነው እነሱ እኮ አዳምጥኛ ሀያት እኛ አሁን አንቺ ልክ እኛ ሃይሚና ብሩኬን ሲናገሩብን አንወድም። የሚናገሩትን ሰው ሄደን እንናገራለን፣ የሚዘቀዝቁትን ሄደን እንናገራለን። ይችም ልጅ እኮ እንደዛ ወዳጅ ኖራት ይሆናል። ግን እሱም ሆነም ቀረም ይሄንን ብለሽ ስሪ፣ ይሄን እናረጋ ብለው አይዲያ ተሰጥቷት አንብባ ምን ብላ ኮርስ ወስዳ ነው እች ልጅ ልትሰራ የመጣችው። ማን ያመጣት? እነሱ ናቸው ያመጧት። ስለዚህ እነሱ እስካመጧት ድረስ ስሪ እስከተባለይ እስከሰራይ ድረስ እኛ እንደ ሰው ከሆነ እኛ የምናስበው እሷንም የሆነ መጥፎ ቃላት ባንናገራትስ? ምክንያቱም አለማየት መብታችን። አሁን ለምሳሌ ዩቲዩብ እንደዛ ከሆነ ስራውን መስራት ትችላለች። ግን ኦዲየንስ አሁን ኦዲየንስን የምትንቀው ምንድነው? ኦዲየንስ ሄዶ ሀያትዬ ኦዲየንስ ሄዶ እሷን ስለሚናገራት ስሜታ ይሆናል። ግን አሁን ለምሳሌ ዩቲዩብ ከፍተው ወይንም የሆነ ነገር ከፍታ ሰብስክራይብ አለማድረግ እሱ የራሳችን መብት ነው። ገባሽ? አለማድረግ እንችላለን፣ ማድረግ እንችላለን፣ መብታችን ነው። ማንም አይናገረንም። ማየትም መብታችን ነው። ግን ደግሞ እሷ እየሰራች እየተወነች ያለችው የተሰጣትን አክተር ነው እንጂ ሪል ሆኖ አይደለም። ሪል ቢሆን እኮ እነሱ ማያመጧት እኛም አናይም። ስለዚህ እሷንም ባንናገራት እንደ ሴት። በእርግጥ እሷ የተሰጣት አክተር ሴትነትን የሚያረክስ አክተር ነው የተሰጣት። መቀበልም የለባትም ነበረ እኮ ከመጀመሪያው ሴትነት። ግን ደግሞ የተቀበለችው ለምንድን ነው ብለን ስናስብ ሀያትዬ የተቀበለችው ለምንድን ነው ብለን ስናስብ ቸግሯት ይሆናል። ለመለወጥ ለመፈመስ ሰርታ ብር ለማግኘት እስከሆነ ድረስ ምንም ነገር ተቀበል። ላይክ እንደኛ ሆነ የመዳም ቅመም ውዴ አንድ ሰው ቸገረው አንድ ሰው ሊሰራ መጣ አይደለ? እንደ ብሩክና እንደ ሃይሚ የተረገጠ ሰው የለም አይደለ? ኦኬ የተረገጠ ሰው የለም። እየተረገጠች እንደምትሰራ ደግሞ ታውቀዋለች። ምክንያቱም እነሱ የምትከታተላቸው ከሆነ እየተረገጠች እንደምትሰራ ታውቀዋለች። እሷ አሁን እኮ ውዴ እያወራህ ያለሁት እኮ እሷ እኮ ተረገጥኩ ብላ ስራውን አላቆመችም። አሁን እኔ እኮ ያልኩት የኛ ቢጤ ነው። ከእንትን ጋር ነው ኖ ከእንትን ጋር ከኦዲየንስ ጋር መግባባት ነበረባት ነው እንትን ነው ማመን ነበረባት። ለምን መሰለሽ? እሷ ከኦዲየንስ ጋር እልህ መጋባት የለባትም። ምክንያቱም የሆነ ስራ ስትሰሪ እኮ ያከስረኛልም ያተርፈኛልም ብለሽ ነው የምትመጪው። የሚያተርፍሽ ቦታ ላይ ዝቅ ብለሽ ነው እስኪያልፍልሽ አንገት አቀርቅረሽ ነው እንጂ ደረቷን እየነፋች መታ አፏን በከፈታ አይደለም ስራ። እንደዛ እኮ ያደረገችው ታዲያ ውዴ ይህንን ስሪ ብለው በሰጧት አክተር ልክ ነው እየሰራች ያለችው። ኖ ብሩክና ሃይሚ ሲያሰሯት ኦዲየንሶቻችንን ንኪ ሳይሆን አክብረሽ ተጓዢ ነው የሚሏት። ሁሌ እንደምትሰሚው አሁን እነሱ ጋር አላያያዝኩትም። እነሱ ጋር አክብረሽ ምናምን ሳይሆን እያልኩሽ አለሁት። እሷ እየሰራች ያለችው የተሰጣትን አክተር ነው። ግን ደግሞ አክተሩ የተቀበለችው አክተር ልክ አይደለም። አክተሩን አይደለም ተሳድባ እኮ ነው ቀጥታ ተሳድባ። እኔ እያወራሁ ያለሁት ስለተሰጣት አክተርና ከታን የሚሰሩ ስራ ድራማ ስለሆነ ዝም ብለን ነው እንጂ እሷ ከድራማ ወጣችና ከእንትን ጋር ከኦዲየንስ ጋር እልህ ተያያዘች። ከድራማ ወጣች። ለምን ከድራማ መውጣት የለባትም? እልህም መያዝ የለባትም። ማንም እየተሰደቡ እየተረገጡ ነው እኮ ዩቲዩብ እየሰሩ ያሉት አይደል እንዴ? እየተረገጠች ነው መሰራት ያለባት። ንቀት አይደለም በጣም እኮ የምትንቀው እኮ እሷንም ስለሚንቋት ነው እንዴ? እሷንም ቢንቋት ሰው ባየልክ ነው። እሷን ደግሞ የናቋት እኮ የተሰጠችው አክተር ነው። በነገራችን ላይ መቀበል የለባትም ነበር። ይሄ የሴት ልጅ እኮ እሱን ነው የሚያደርግ ስራ ነው ለገንዘብ ብላ እስከገባሽ ድረስ ደግሞ ለገንዘብ ያልፍልኛል ብላ እስከገባሽ ድረስ ደግሞ አንገቷን ደፍታ ነበር። እሱን ነው እኔም አሁን ቅድም እኮ ያልኩሽ ውዴ፣ የተሰጠችው አክተር የሚያስጠላ ነው፣ መቀበል የለባትም። ከተቀበለኝ ደግሞ እኛ ትንሽ ብንረዳት የሚለው ነው እንጂ ስለ ክብር ምናምን አይደለም ያልኩት።
መረዳት ስልሽ እንዳልኩሽ ነው። አለማየት እሷን እንችላለን፣ ግን በቻልነው አቅም ባንሳደብ ነው የኔ ጥያቄ እንጂ መብታችሁ ነው። እና ሃይሚ እስከመጡ ድረስ እሷን አለማየት አንችልም። ገባሽ? እነሱ ናቸው ያመጧት ውዴ፣ እነሱ እኮ ናቸው። እነሱ ባያመጧት እቺ ዘንዳ ቤታቸው ያልተረዳሽ ነገር ምንድነው? ይሄ እያደረገች ያለችው አክቷ ምን እንረዳት? አለመሳደብ ነው አሉ። አለመሳደብ ብቻ ካራክተር አይደለም የተሰጣት ካራክተር አይደለም። እሷ እያንዳንዱ ነገር መታ የምትናገረው ነገር ለኦዲየንስ በጣም ንቀት አለባት። የምትናገረው ንግግር ከኦዲየንስ ጋር እልክ እንደተገባባች ሆና ነው። ገባሽ? ከካራክተሩ ወጣለች። አንቺ የምትይው ስለ ካራክተር ነው። ካራክተሩ ታውን ግን ደግሞ ከኦዲየንስ ጋር እልክ መጋባት የለባትም። እኔ አሁን ያወራሁበት ወይ ሌላ ነው። እኔ እያልኩኝ ያለሁት የተሰጠችው አክተር የሚያስጠላ ቢሆንም ብንረዳት ያልኳቸው ምንድነው የተሰጠችው አክተር ትክክል አይደለም፣ ግን ደግሞ በቻልነው አቅም ባናንቋሽሻት እንደ ሴት ነው እንጂ ያልኩት እኮ ለምን ተሳደበ ምናምን አይደለም። እንደ ሴት ብናከብራት ሚዲያ ላይ ወጣ በሰራችው ነገር ስለሆነ ሰው ባየው ልክ ነው የሚናገራት። ስለዚህ ጥያቄ ነበር እኔ ጠይቄ ይሄን ነገር ደግሞ አምና መቀበል አለባት እያልኩሽ ነው። እስከገባበት ከእንትን ጋር እንዴት ተመቻችሁ? አሁን ነገሩን ለመቋጨት ልጅቷ ታስፈልጋለን። እኛ ወደድንም ጠላንም ማየትም አልፈለግንም እንጥላትንም ምንም እንበላት ልጅቷ ታስፈልጋለች። እዛ ቦታ ላይ እስካመጧት ድረስ ማለት ነው ያለበት ጠርታ መሄድ አለበት። ያመጧት እነሱ ለዚህ አይደለም ናንዬ፣ ግን ቢያንስ ከኦዲየንስ ያላትን እልህ ቀነስ ብታደርገው። ይሄ ዝም ብላ ነገጧት እኮ ልጅቷ ዊርድ ናት። የሚዲያ ሰው ሆና እኮ ልትሰራ ትችላለች። የዛን የሚያግዛት ከጎኗ ሆኖ ሰፖርት የሚያደርጋት ማን ነው? ህዝብ እኮ ነው። ከህዝብ ጋር ልክ መጋባት የለባትም። የተሰጣ ካራክተር ደግሞ ከህዝብ ጋር የሚያወዛግብ ከሆነ አይ ዛሬ እሷማ ስማርት መሆን አለባት። ለምን መሰለሽ? ሚዲያ ላይ ነው ህይወቴ ብላ የምትል ከሆነ ይሄንን ያህል እንኳን ከባድ ካራክተር ቢሰጣት ማስተካከል አለባት የምትናገረውን ነገር ከኦዲየንስ ጋር ከህዝብ ጋር መጋባት። ልንገርሽማ እኔንዬ አሁን ችግሩ የጨረቃ ፋሚሊ ከሃይሚና ከቡርኬ ውጭ ማየት ስለማንፈልግ እንጂ ስለማይፈልግ ነው። ይቺ ልጅ እንደ እውነት ወላሂ እንደ እውነት የምንፈርድ ከሆነ ከሄርሜላ ስራ የዚች ልጅ ስራ አይበልጥም። ግን ሄርሜላን ህዝቡ ተንሰብስቦ ወዷት ጭራሹንም አብርሃም ጋር ለማጣመድ ለምን ተብሎ አብርሃም እየተረገጠ ነው። ከሄርሜላ ከባልና ከሚስት ስራ የበለጠ እኔ እሱን ነው ያልኩሽ። ፋሚሊው አሁን ፋሚሊው ነው ቬሪ ሴንሲቲቭ ፋሚሊ ነው። እንደዚህ ያለ እንትን አይፈልግም። ከባድ ያ ነው ናኒ ደግሞ ነገር ምንድነው የልጅቷ እንድትጠላ ያደረጋት የልጅቷ ሁኔታ ነው ውዶች። እንደዚህ ጥሩ ሰው ሆና ጥሩ አመለካከት ኑሯት ቢትመጣ የጨረቃ ፋሚሊ ለማሳደግ ችግር የለበትም፣ ያሳድጋታል። ጥሩ ሆና እንዳመጣ ደግሞ እንደዚህ አድርጊ ተባለች። ምን ታርግ? እንደዚህ አድርግ የሚላት የለም። ከኦዲየንስ ጋር ተሳዳቢ ልክ ተጋቢ ያላት ሰው ይኖራል? የለም አይባልም። ሲጀመር እንዴት ይኸውልሽ እኮ ሳሪዬ በስራው ላይ እያለች ይሶክ ይሄ ወታ የምትናገረው ራሷ ስትመጣ የምትናገረው ቃላት ነው አሁን ኦዲየንስን ያሳመመው። ገባሽ? ኦዲየንስ አሁን እንደዚህ ብትሉኝም እናንተ እንደዚህ እያለች የምትናገረው ነው እንጂ ስራው ላይ የምታሳየው አክት ስራዋ ነው እንግዲህ ተብሏል። ምን ብላ ስራዋን እየሰራች ኮሜንት ሳታንም ሳትናድድ እኛ ጋር ልክ ሳትጋባ መቀጠል ከሆነ እኮ ችግር የለውም። ነገ ጧት የሆነ በነገራችን ላይ የኔ ሸፋፋ ግር አሉ ማለት ነው። እቺ እነ ብሩኬ ጋር የምመጣው አሉ ነው ማነው ስሟ? እዩ የኔ ሸፋፋ ግር የኔ ሁለት መንታ ግር ማለት ነው። ግን እኮ ታምራለች። አንቺ ደግሞ ሲጀመር ማለት ነው የጨረቃ ፋሚሊ አሁን ለምሳሌ ነገ እነ ብሩኬ ፍቅር ሆነው ልክ እንደነ ዳኒ ሃይሚና ፈቀርኩ ብሎ ቤት ድረስ ሲመጣ የነበረው ልጅ አሁን እነሱ አሉ ልክ እንደዛ ነገር ትረሳለች። እሷም እነ አብሳላት ከወጣች ትረሳለች። ማን ያስታውሳታል? አሁን እኮ ነው ትረሳለች። ከወጣች ማን ያስታውሳታል? ኖ የእንትና ማናት ስሟ ኤርሜላ ሚሏትና እቺ ምን አገናኛቸው? ያቺ እኮ ብልጥ ናት። ስራዋን ነው አቀርቅራ የምትሰራው። የምር ከየት ተገናኝተው ያቺ እኮ በጣም ብስል ናት። ምክንያቱም ስለበሰለች እኮ ነው አንገቷን አቀርቅራ ከኦዲየንስ ጋር አትነካካም። አየሽ ጸባዩን አሳምራ ነው የምትወር። ማሪ ታስብላለች። የምር ያቺ ምንም እኔ ባልከታተላት። ኧረ ያቺ ስራዋን ብቻ ነው የምትሰራው። ከኦዲየንስ ጋር ግንኙነት የላትም። ማሪ
የዛችን ቢያንስ እኮ እነዚህ አሁን ለምሳሌ ፊት ሲመጡ የነበሩት ቢያንስ በብሩኬ በኩል የመጡትን የብሩኬ እህቶች ይወዱ ነበረ። አሁን ላይ ይቺ ልጅ ማንም አልወደዳትም። ሁሉም የብሩኬ እህቶችም የሃይሚቶችም ሁሉም ነው የሚረግጧት። ስለዚህ ተናደደች። በዛ ላይ ደግሞ ሁለቱም አካውንቷ ተዘግቶ ታላጨልል ምን ትሆን ይቺ ሴትዮ? ኦኬ